አፍርታለሁ። ዶክተር ግን ምን አይነት ቁጥ ውስጥ የሚከተትከኝ? አስገባዋለሁ። እኔ ታየኝ እኮ የሁለታችንም ትርፍ ነው እንጂ ደግሞ የሁለታችንም ቤት በጣም ችግር ላይ ነው። ራስ እንችላለን። ቆይ አንተ ቤተሰብ አይደለም ያልሽ? የቤተሰቡ እንደመደማ ነው። አንተ ራስህ በገዛቸው በተስከውኩ እንኳን ደስ አለህ አባዬ። ገና ወደ ትዳር ከመግባቴ የበጠበጥከኝ ነው። ኑሐሚን እባክሽን። ቆይ ይህን ነገር ስታረግ እማዬን አማክራታል? እንዴት ድጋሚ እንደዚህ አይነት ስህተት ትሰራለህ አባዬ? እናንተ ይሄ ነገር ምንም ሊገባችሁ አልመሰለኝ። ምንም ያልገባኝ ጭራሽ እኮ አንተ ትክክል እንደሆንክ ነው እየተሰማ ያለው። ይኸውልሽ ድጋሚ ወስድብኝም አይደል? ምን እየሆንክ ነው አባዬ? ወደ ራስህ ተመለስ እንጂ። እኔ ግን ይህንን ሁሉ ነገር ያደረግኩት እኮ ለእሱ ብዬ ነው። እሱ ግን ምንም ሊረዳኝ አልቻለም። እንዳንተ በህገወጥ መንገድ ሀብቱን እንዲለቀቅ እያደረግክ ነው የምትረዳ። ገና ለገና ያንን ቤት ሰጠው ብሎ አለ በድቀት ትቶኝ ሄደው። ሮማን የማይታመን ነገር ነገረኛዋ ሮማን ድፍት ብላ ይቅርታ ልጠይቅ ዝኑን መጣች። ዝኑም ግን ነቅታባታለች። ይህች አስመሳይ እንዴት ከኔ ጋር መጣች ብላ ሸሸቻት። ይቅርታችሁን እባክሽን እያለች ከእግሯ ስር ተደፋች። አቶ ለይኩን በንዴት በጥፊ ልጁን መታው። ናሆምን ህገ ወጥ የሆነ ስራ ውስጥ ገብተህ እኔን እንዴት ይህን ታደርጋለህ? በማለት ጥፊ አቀመሰው። የማይታመን ነገር ሁለቱ እንደ ወንድማማች የሚታዩት አቶ ለይኩንና ተሰማ ተጣሉ። በዚህም የተነሳ አቶ ተሰማ በቃ ከፈለገ የገዛልኝንም ቤት ይውሰደው፣ እኔ በእኔ ነው እዚህ ደረጃ የደረሰው፣ አሁንም እሱን ለማገዝ ብዬ ነው ሲል እቤት መጥቶ ቢናገርም ወይዘሮ ዝናሽ ምን አይነት ትልቅ ሰው ወራዳ ነህ በማለት አባረረችው። ኑሐሚንም ከአባቷ ጋር ልታወራው ብትል አባትየው አንቺ ዝም በይ ራስሽን ጠብቂ ብሎ ትቷት ሄደ። አለቀሰች። አስመሳይዋ ሮማን አሁንም ከኤርሚ ጋር በመገናኘት ኤርሚን ስለ ዳግም ስለ ዝናሽ ልጅ ኢንፎርሜሽን ንገረኝ ስትለው ኤርሚ ደግሞ እባክሽን ውረጂ በማለት ከመኪናው ላይ አስወረዳት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ክፍል ድራማ እንግዲህ ክፍል 131 ተለቀቀ። ወደ ክፍል 130 ስንመለስ አቶ ለይኩን እንግዲህ በጣም ተናዷ በንዴት መንፈስ ኑሐሚን ህገወጥ ነገር ነው የያዘው ስራ፣ አሁን ህገወጥ ነገር ስለሆነ ናሆም እየሰራ ያለው በጣም ምንም ደስ አላለኝ ብላ ትነግረዋለች። ለአቶ ለይኩን ተፈራ የሚባለው ለሀገሩ ምንም ጥሩ ብር ቢያስገኝ ህገወጥ ነገሮች ስለሆኑ ለህዝቡም ሆነ ለእንትኑ ላይ ጉዳት የሚያመጣ ስለሆነ ይሄንን ስራ እንዳቆም ንገረው በማለት ኑሐሚን ተናግራለች ማለት ነው። በዚህ የተነሳ እንግዲህ ኑሐሚን ስትናገር አቶ ለይኩን እሳት ለብሶ እሳት ጎርሶ
ወደ ቢሮው ነበር ያመራው። እዛ ሲሄድም ሲጣራ ናሆምንም እየሮጠ ሲመጣ አንተ እንዴት ታደርጋለህ ይሄንን ቢለው ሁሉን ኃላፊነት የሰጠህ ለኔ አይደል አባዬ፣ ስለዚህ ለምንድን ነው ሁሉንም ለኔ ማትሆን ይሰራለሁ ቢለውም በጥፊ ይመታዋል። እንዴት እኔ ይሄንን እንድታደርግ ነው እንዴ ከወደቀበት ድርጅቱን እንድናነሳ እንጂ ህገ ወጥ ሁለተኛ ዕዳ ውስጥ እየጨመርከኝ ነው አይደለም ይሄን የምታደርገው ብሎ ልጁና ናሆምን በጥፊ ደበድበዋል። በዚህም የተነሳ ኑሐሚን እያየ አንቺ ነሽ አይደለ በማለት ኑሐሚንንም ይጮህባታል። በመጨረሻም ያው ናሆም ተናዳጅም ቢሆን ለሁሉም ነገር ስለሚፈጥን ነው ኑሐሚን ታረጋጋውና እሱም መጨረሻ ላይ ይቅርታ እኔ ህገወጥ የዚህ የቤተሰብ አካል ነኝ፣ ህገወጥ ነገር ስታደርግ ዝም ብዬ ማየት አልፈልግም። አንቺ እኮ ሚስቴ ነሽ፣ ከጎኔ ነበረ መቆም ያለብሽ ሲላትም ከጎንህ የምቆመው ጥሩ ነገር ስትሰራ ነው እንጂ ጥሩ ነገር ካልሰራ ካንተ ጎን የዚህ ቤት እንትን ሲበተን ሁለተኛ ደግሞ ውድቀት ሲካሄድ አልፈልግም ስትለው በንዴት ተጫጫኸው። መጨረሻ ላይ ግን ከተረዳ በኋላ እኔም እኮ መስሎኝ ነው በቃ ናሆዬ ይቅርታ በማለት ሁለታቸውም ይቅርታቸውን ተቀብለው ናሆምም ቁጭ ብሎ ሲያስብ ያደረኩት ነገር ትክክል አይደለም በማለት እንግዲህ ሀሳቧን ተስማምቶ ቀርቷል። ከገባበት ህገወጥ ስራ እንዳቆም ተደርጓል። ወደ ሁለተኛው ፓርት እንግዲህ ስንመጣ አቶ ለይኩንም ይሄንን ስራ እንግዲህ ያስገባው ናሆም አቶ ተሰማ ስለሆነ ተሰማ ጋር ነበር የሄደው። ተሰማ ጋር በመሄድ ተሰማና አቶ ለይኩን እየጠጣ ያገኘበት ምን አይነት ነክ ምንድነው እንደዚህ ያደረኩ ምን በድዬህ ነው እያለ አቶ ለይኩን ተሰማ ላይ ሲጮህ እንዴ ጓደኛዬ ምን አደረኩ? እሺ ምን አጠፋሁኝ ለይኩን ሲለው ስሜን አትጥራ ሲለው እሺ ጓደኛዬ ምን አጠፋው ሲለው እንዳንተ አይነት ጓደኛ የለኝም ሲለው እንዴ ታዲያ ማን ብዬ ልጥራ ጓደኛዬ አትበለኝ ሲለው ጓደኛዬም አትበለኝ ለይኩንም አትበለኝ ካልከኝ እኔ ማን አለኝና ነው እንደዚህ የምትለው? ስራው እኮ እኔ እዚህ የገባሁት ደግሞ ጥሩ ነገር ስላለ ነው። እንዴት ነው ህገ ወጥ ነገር እንትን ብለህ የምንለወጠው እያለ እንግዲህ በጣም ሲጮህበትና እንትን ሲልበት ነበር ማለት ነው። በመጨረሻ እንግዲህ እናም በዚህ የተነሳ አቶ ለይኩንም በዚሁ ተነስቶ ትቶት ሄዷል ማለት ነው። ተሰማም መጠጡን ጠጥቶ እየሮጠ ወደ ቤት ነበር እያመራው። ወደ ቤትም በመጣ ጊዜ የት ነው ለይኩን ብሎ በጣም እየጮኸ ነበር። በዚህ የተነሳ እንግዲህ ኑሐሚን ምንድነው አባዬ ምንድነው ያደረግከው ነገር እያለች ከአባት ልጅቷ እያለቀሰች ካሁኑ እንደዚህ እንትን የምትለው እውነትማ እየሰምታለ እየገባህበትን ነገር ወይንስ ምንድነው በማለት አባቷን በጥያቄ አፋጠጠችው ኑሐሚን። በዚህ የተነሳ ኑሐሚንም እንግዲህ እናም በዚህ የተነሳ አቶ ለይኩን ተሰማ በጣም እያበደ ከኑሐሚንም እያለቀሰ እማዬ ግን ይሄንን ድርጊትህን አውቃለች እያለችው ነበር። በመጨረሻ እማዬ እሱን አላወቀም ዝሮ ደግሞ ገንዘብ ጥሩ ነገር ስለሚያስገኝ ነው እዚህ ደግሞ የገባሁት ለሱ ድርጅትም ለሱ ነው ብዬ ነው እያለ ነበር። እንግዲህ ሮማን ተንኮለኛዋ እሱን ጠምጥማ ይዛ ነው ለይቅርታ እያለኝ ያን ዞምባዋን እያለቀሰች ውሸቷን በንጹህ ልቡ አቶ ተሰማን እሱን አግዛለሁ ለይኩንም ብሎ የጨመረችው እንትን ህገወጥ ስራ ላይ ማለት ነው። በመጨረሻ እንግዲህ ምንም ነገር ካሁን በኋላ እንዳትገናኝ ብላ እንግዲህ ወይዘሮ ዝንም ስትመጣ እንዴት እኔ በጣም ነበር ማምነክ በጣም ነበር እንዴት እንደዚህ ታደርገናለህ? እንደዚህ አይነት ስራ እንዴት እንደዚህ ታደርጋለህ? አቶ ተሰማ ትትለው እንግዲህ በጣም ትልቅ ሰው ነበር ተዋረዱ ብላ በታው እንግዲህ ስትሄድ አቶ ለይኩንም እንደውም እንዴት እንደዚህ ይለኛል እንዴት እያለ በጣም ይናደዳልና ማነች ኑሐሚን አባቷን ለማረጋጋት ብትልም አባዬ ምን ሆነህ ነው በደህና አይደለም እያለችው ነበርና በቃ ከፈለገ የገዛልኝንም ቤት ይውሰድ ለሱ ብዬ እዚህ ደረጃ ያደረሰው መጀመሪያ በእኔ ነበር ብሎ አቶ ለይኩንም ተሰማም እያበደ ከቤቱ ይሄዳል ማለት ነው። በመጨረሻ እንግዲህ ወደ ኤርሚና ኤም ስንሄድ ኤምና ኤም አሁን ላይ ፍቅራቸውን እየተገላለጹ በጣም በደስታ እንትን እያሉ ነው ያሉት ማለት ነው። ተለያይተው ስላክስቷም ቤታችን ጥሩ ነበር። አሁን ላይ ደግሞ
ይቺ አባቴ እህት በጣም እንትን ብላለች ብላ ነግራው ነበርና እንግዲህ ወደ እሱ ዋጋ ከተለያየ በኋላ መጨረሻ ላይ ሮማ ከሱ መኪና ውስጥ ትገባለች። ሊስበው ሲል እንዴ እኔ ተሳፋሪ አይደለሁም ከአንተ ጋር ማውራት ፈልጌ ነው እያለችው ነበርና የኤም ፍቅረኛ ነህ አይደለ ስትለው ነበር። አዎ እና በሆንስ ሲላት እኔ ደግሞ አክስቷ ነኝ ስለዚህ ሳልነገረች ኦኬ ታዲያ ምን ላድርግ ምን አገባኝ ስለዛ ሲላት በመጨረሻ እንግዲህ ስለ ዳግም ልትነግረኝ ትፈልጋለህ ስለሱ ህይወት እያለችው ነበር። ምን አገባኝና ነው ስለሱ ምነግረሽ እያለ ሁሉንም መስመሯን ሲዘጋባት ኤምን ግን መኪና ይሄን እንትን ብለህ ነው የምታስተዳድራት ሴት ልጅ እንትን ስትላት ምን አገባሽ ምንስ ገብቼ ባስተዳድራ ምንስ ሰርቼ እያላት ነበረ። በመጨረሻ እንግዲህ እሷም ይሄንን በሚላት ሰዓት ውረጅልኝ ቢላትም ቸክ ትጥፍለትና እንካ አብረን ጥሩ ስራ እንስራ ብላ ትሰጠዋለች። ስራ እንስራ ብላ ይሄን ነው የምትፈልጊው ቅድድ አድርጎ ያንን ቸክ ፊቷ ላይ መሬት ይጥለዋል። እኔ አሁን ተመልሼ ስመጣ ወረቀቱን ስገጣጥም አገኘሃለሁ ትለዋለች። በፍጹም ዞር በይ ውረጃ አሁን ምንድነው የምትፈልጊው ሲል እና ማንኛውም ፈተናውን አልፈሃል ብላ ስታጨበጭብለት ይችንማ እኛም እናውቃለን ተበልተንባታል ከዚህ የበለጠ ብሎ ይነግራታል ማለት ነው። የዚህ ጊዜ አራዳ ነው። እሱም ልክ እንደ አቶ ተሰማ ልታታልለው ነበረ። እሱ ግን ኤርሚያስ የድሮ ኤርሚያስን ቀብሮ የአሁኑ ኤርሚያስ ሁሌ የሚያስበውና ሁሌ ብዙ ነገር የሚያስበው ነው ማለት ነው። እናም የፍቅረኛዬን ስም እዚህ አትጥሪ እባክሽ አንቺ ሴትዮ ገትቼ ሳልጥልሽ በማለት ያባርራታል። እንግዲህ ወደ ኑሐሚንና ወደ ዶክተር ፋኒ እናት ጋር ስንሄድ እንግዲህ የዶክተር ፋኒ እናት እንዴት እንደምታያት መሆንና ሆኖ መገኘት እኮ ከባድ ነው። አሁን የገጠር ሰው መስለሽ እምትልሽን ሁሉ ሁኝ ብሏት እንግዲህ ቀሚስ ለብሳ ፎጣ ዝጋ አድርጋ ምናምን ነገር ነውና እንግዲህ ለይኩንም ይመጣል እንደምናደሩ ማማ ብለው እሱም ለይኩን አልኩኝ ፋኒ ማለት ነው። ፋኒ መጥቶ ከሷ ጋር ይቀመጣልና እጮኛዬንም አየ እንዴት አየሻት ዛሬ እንዴት አየሻት እያለቻት ያው ከድሮ በምንም የድሮዋ ናት ምርጥ እያለች ነበረ። የድሮይቱን ያቸው እንትና ናት ቆንጆዋ ትለዋለች። እና እንግዲህ ማማም እኔ መምሰልና ማስመሰል ብዙም አይመቸኝም ብላለች ነቅታባታለችና እንግዲህ ኑሐሚን ማነች አምራን የገጠር ሰው መስላ በቃ እሷ የምትላትን ለመሆን ነበረ እንግዲህ ይሄን ልትዋነን ድራማውን የገባይበት። ነገር ግን ሴትዮዋ በጣም ኃይለኛ ናት። አሁን ጭንቅላቴን አሞኛል ቅቤ አንጥተሽ አናቴ ደርቋል ቀብኝ ከዛም ደሞሽኝ ትላታለች ማለት ነው። የዚህ ጊዜ ቅቤ ምን አልሽኝ ብላ ምን አሉኝ ትላታለች። ምን አልሽኝ ብላ የዚህ ጊዜ ቅቤያችኛዋ እየተቀባኛለች ታሸኛለች ስለዚህ ቀቢኝ ትላታለች። እንግዲህ ኑሐሚን ይሄንን እያላት ቅቤ እሷ አትወድም። እንግዲህ ዶክተር ፋኒኤል እሷም እኮ ታውቃለች አዎ ትሰራለች እያለ ለእሷ እንትን ሊያግዝ ይችላል ለአምራን ማለት ለኑሐሚን አልኩ ለአምራን። እናም እንግዲህ አሁን ላይ አምራን ማለት ነው በጣም ተጨንቃለች። ያቺ ጉድጓዴ በነበረች ጊዜ ሙቆሃውን እንዲያውም ማሙቂና እግሬንም እየቆረጣጠመኝ ነው ሽት እያረግሽ እያጠብሽ እንትን ትያለሽ እያለቻት ነበር። አረ ምን ጉድ ነው ዶክተር እየጨመርከኝ እያለችው ነበረ። በቃ ዮሽ እያላት እንግዲህ ነው አምራን በጣም እየተጨነቀች ትገኛለች ማለት ነው። ቅቤውንም እሷ ቅቤ አልወድም ቅባት አምጥቼ በቅባት ልሻቸው እያለ ነበረ ማለት ነው። እሷ ደግሞ ቅቤ አናቴ ደርቋል በቅባት እግሬን አጥበች በሙቅ ውሃ እንዲታሽ እያለች እየተፈተነች ነው ያለችው አምራን ማለት ነው። አሁን ላይ አምራን በጣም ተጨናንቃለች እና ኪችን ሂዳ እንግዲህ እንዴ ቆየሽ ሳ ሂጂ ቅቤ አምጪ ተብላ ውሃ ልታሞቅ ሄዳለች። እዛ ሄዳ እንግዲህ ባጡን ግርግዳውን ምኑን ዶላቡን እየከፈተች ነው። የዚህ ጊዜ ከድንገት ይመጣባታል ዶክተር ፋኒ ምን ሆንሽ እንዴ እናተ ምን ጉድ ውስጥ ነው የጨመርከኝ? ነው አሁን ቅቤ እንኳን አልወድም ግን በቃ በቅባት ልሻቸው ሲል እንግዲህ አትጨነቂ እና እንዴት ላድርግ እያለ እኔ ሆነ ይህን ፈተና እንዴት ነው እንትን እምለው እየፈተነች ነው። ለማንኛውም ፈተናውን ታዲያሳ አሁን ወደቅኩኝ ማለት ነው እያለችው አንዴ ብቻ አይደለም የሰው ልጅ የሚፈተነው እኮ እያላት ነበር ማለት ነው። አሁን ታዲያ ይሄን ለምን ይሻላልኩም እያለች አሁን ደግሞ እራሷን እንትን ትላለች። እንግዲህ እማዬ ያለችኝን ያው ማግባት ግዴታዬ ነው ማለት ስትለው አንተ
የማትወዳትን እንዴት ታገባለች? አይ እማዬ ተወደደቻት መችስ ምን አደርጋለሁ? ምክንያቱም እማዬ በጣም ለኔ ዋጋ ከፍላለች ሲላት አምራን እንግዲህ በጣም ትናደዳለች፣ ትቀየራለች። እንግዲህ አሁን ፈተናውን እንትን እየፈተነች ነው። ለማንኛውም ያው እንግዲህ እንትን ካለችም ካልወደደች ያው ያችኛዋን አገባለሁኝ ጉድጓዴን ይላታል ማለት ነው። የዚህ ጊዜ አምራንም ትናደዳለች። እንግዲህ በጣም ከባድ ነው፣ መምሰልና መሆን በጣም ይከብዳል። እንግዲህ አሁን ላይ እንግዲህ ይሄንን እየተባባሉ እሷም እንግዲህ ታደርጊያለሽ እያለቻት ነበረ። በጣም እየፈተነቻት ትገኛለች። ወደ መጨረሻው ፓርት እንግዲህ ስንሄድ ሮማል ተንኮለኛዋ ማለት ነው አሁን ላይ ተንኮሏን ከኤርሚ ጋር ምንም ነገር ስታጣ አሁን ኤርሚ ጋር ሄዳ ሁሉንም ነገር ብትጠይቅም በፍጹም እያለኝ ነው። ወደ ኤም ጋር ስንሄድ ኤም ለእናቷ ሁሉንም ሚስጥር ትነግራታለች። በጣም ደስተኛ ነች እያለቻት አዎ እናቴ እያለቻት ነው። ከጓደኛሽ ጋር እንዲሁም ከኤርሚያስ ጋር በጣም ደስ የሚል ጊዜ እያሳለፍን ነው። እሱም ደግሞ በጣም ግን ደግሞ የምፈራው ያ ልጄ ስለወጣ መውለድ ባልችል እያለኝ ነበር። አንቺ በጎልጅ ባወልጭ አብሬሽ ሆናለሁ ይሄን አላለኝም፣ ግን ደግሞ እኔ ነኝ ማነው አብረን እንድናድር ያደረኩት ብላ ለእናቷ ሁሉንም ነገር ለሁሉም ነገር ትፈጥኛለች በማለት እንግዲህ እሺ በቃ ብላ እንግዲህ ውሃ አምጪልኝ ብላት ውሃ ልታመጣ ስትሄድ ሮማን መታ እባክሽን ዝኑ እባክሽን ይቅርታ አድርጊልኝ ብላ ከእግሯ ስር ተደፍታ ነበረ። እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። ወይዘሮ ዝኑም አቶ ላይኩንም ቆመው ነበረ። እሷም እየሸሸቻቱ ተንኮለኛዋ አሁንም በእነሱ ልብ ውስጥ ለመግባት እየፈለገኝ ነበር። ለነበረን ቆይታ አመሰግናለሁ። መልካም ጊዜ